ሰላም በመላው ኢትዮጵያ በዩኒቨርሲቲ ኮሌጆች የሪሜዲያል ለመውሰድ በዝግጅት ላይ ያላችሁ ተማሪዎች እንዴት ናችሁ? ሰላም በርቱ። የበረታችሁ እንደሆነ ተስፋ አደርጋለሁ። እንግዲህ በዛሬው ዕለት በመስፍን ሂስትሪ ሚስተር ብሪጅቱ ቻናል የምንነጋገርባት ምዕራፍ 8 ወይም ቻፕተር 8 ናት። ቻፕተር 8 ርዕሷ አፍሪካ ሙቭ ቱዋርድስ ኢንዲፔንደንስ ይላል። 9 አወር ተሰጥቶታል። ይሄም ማለት 11 ጥያቄ ሊዋጣበት የሚችል መሆኑን ያሳየናል። በአፍሪካ ታሪክ ደረጃ ይሄ በጣም አንጋፋና ወሳኝ ቶፒክ ነው። ሳብ ቶፒኮችን ለማየት ያህል ያው 8.1 ሬዚስታንስ ኤንድ ሪቮልት ይለናል። ዲኮሎናይዜሽን ፕሮሰስ፣ ሊበሬሽን ስትራግል፣ ኢኮኖሚ ኤንድ ሶሳይቲ፣ ኢንዲፔንደንስ፣ ፓን አፍሪካኒዝም በጣም ወደው ቶፒክ ነው ይሄ ባይዘዋይ። ፎርሜሽን ኦፍ ኦኤዩ፣ ዘ ኮልድ ዋር ኤንድ አፍሪካ የሚሉ ናቸው። ዛሬ ምዕራፍ 8ን ያስቀደምኩት ከምዕራፍ 5 ጋር አውሮ ስለሚቀጥል ነው። ምዕራፍ 5 አፍሪካ ኢን ዘ አውትሳይድ ወርልድ 1900 ነው የሚል 6 አወር የተሰጠው። ስለዚህ ከዚህ ላይ እንደው የባለፈው ቪዲዮ ብዙ አይሰማም 30 ጥያቄዎችን ሰርቻለሁ በቻፕተር 5 ላይ ትኩረት አድርጉበት ስላችሁ የነበረ አንዷ ትራንስአትላንቲክ ስሌቭ ትሬድ ናት። በየአመቱ 2 ጥያቄ ይዋጣል። ኮንሲኩዌንስ በዋናነት ደግሞ ፌዞቹ ፈርስት ፌዝ፣ ሰከንድ ፌዝ፣ ሰርድ ፌዝ ከፌዞቹ ደግሞ ሰከንድ ፌዝ የሚባለው ወይም ሞኖፖሊስቲክ ወይም ትሪያንጉላር ስሌቭ ትሬድ ይባላል በሶስት አጠራር ሰከንድ ፌዝ፣ ሞኖፖሊስቲክ፣ ትሪያንጉላር እና እዛ ላይ ትኩረት አድርጉ። ማንም መሳት የለበትም 2 ጥያቄ ሲመጣ። ሌላው እዚህ ዩኒት ላይ አሁንም ኮሎኒያል ፖሊሲ በተለይ የነ ፍሪድሪክ ሉጋርድ እና አልበርት ሳሮት የረቀቁት ይሄ የብሪቲሽ ዳይሬክት ሩል የብሪቲሽ ዳይሬክት ሩል እና የፈረንች ዳይሬክት አሲሚሌሽን ፖሊሲ ሌላው ከነሱ ነው የቀደው። ፖርቹጋል ጥሩ አሲሚላዶ ምን ነው ታዲያ የብሪቲሽና የፈረንችን አሲሚሌሽን ፖሊሲ። ስለዚህ የብሪቲሽ ዳይሬክት ሩል የፈረንች ዳይሬክት ወይም አሲሚሌሽን ፖሊሲዎች በማነጻጸር ብዙ ጊዜ ይጠይቃሉ። አሁን ቀጥታ ያው ጊዜ ለመቆጠብ ወደ ጥያቄዎቹ እንሄዳለን ማለት ነው። ስለዚህ ዛሬ ቻፕተር 8 60 ጥያቄዎችን በ60 ደቂቃ እንሰራለን። ነገር ግን አጠቃላይ ጥያቄው 80 ነው። መረጥ አድርጌ ተደጋጋሚ የማይቀሩ የሚወጡትን ነው ያመጣኋቸው። አንድ ጥብቅ ማሳሰቢያ መናገር እንፈልገው ግን እኔ ምቹ ሁኔታ ኑሮ አይደለም እያቀረብኩላችሁ ያለው ምቹ ቦታ ምቹ ማቴሪያልም የለኝም። ንፋሱም ዝናቡም እየተንጫጫ ነው። አይሰማም፣ ቪዲዮ ጥራት የለውም። ስለዚህ አማራጭ ያደረኩት ጥያቄዎችን በቴሌግራም አታች እያደረኩላችሁ ነው። ስለዚህ መስፍን ሂስትሪ ሚስተር ብሪጅ በሚለው ቴሌግራም ቻናል እስካሁን የሰራናቸው 5 ቻፕተሮችን አታች አድርጌያለሁ። ቀጣዮችን አታች እያደረኩ ነው። ያንን ዳውንሎድ እያደረጉ ጥያቄዎች በፍጥነት ጥቅም ላይ ይዋሉ። ለጓደኞቻችሁም አጋሯቸው። የኢትዮጵያ ኔትወርክ ይሄን ያደረኩበት እንግዲህ አንድ የኔ ቪዲዮ ጥራት የለም። እውነት ዩቲዩበር ለመሆንም አስቤው ሳይሆን ድንገተኛ ነው። እኔ የሂስትሪ አጋዥ ነበር ለማዘጋጀት የፈተና ክምችት ወይም ፈተናዎችን ያሰባሰብኳቸው። ነገር ግን አሳታሚ ዋጋ በጣም ውድ ነው። ከዚህ በፊት የ8ኛ ክፍል ሲቲዝንሺፕ ምርጥ ጋይድ አዘጋጅቼ በአዲሱ ፖሊሲ ዝም ብሎ ቁጭ ብሎ ነው የቀረ። ለማሳተም ብዙ ጥረት አድርጌ አልተሳካም። 500-600 ሺህ ጠይቋቸዋል በትንሹ እንኳን አታሚ ድርጅት አሳትሙ ሊስም አይሉም። እና ከዚህ አንፃር ይሄ ጥያቄ እንዴት ጥቅም ላይ ይዋል ብዬ ሳስበው እንደው በዩቲዩብ የሚያየው ከተገኘ ብዬ እንግዲህ ዛሬ 3 ወር ትንሽ ቀደም 3 ወር አካባቢ ነው ትንሽ ፖስት ሳረግ የተወሰነ ማየት ተጀመረ። አሁን በርከት እያለ ተከታታይ ሳይ የው ጠንክሬ እየፖስተቱላችሁ ነው ማለት ነው። ስለዚህ ያንን ዳውንሎድ እያደረጋችሁ ተጠቀሙበት። ለጓደኛም ይህ ሂስትሪ ሚስተር ብሪጅ መስፍን ሂስትሪ ሚስተር ብሪጅ ዩቲዩብ ቻናል የመረዳጃ ማዕከል ነው። የቢዝነስም ማለት እውነት ለመናገር ወደፊት ቢዝነስ ተሰራ መሰየው ደስ ይለናል። እናንተ ምንም ነገር ግን እኔ በዚህ አሰራሬ ዩቲዩብ እንኳን የዩቲዩብ ፓርትነር ወይም አንድ ሰው ዩቲዩበር ነው ብሎ እንኳን መስፈርቱን አሟልቶ ሬጂስተር ለማድረግ አላሟላም። ምክንያቱም ከዚያ ውስጥ አንዱ መስፈርት ውስጥ 4000 ሰዓት መታየት አለበት ነው። የሚንኳኳ ቪዲዮ 4000 ሰዓት ያህል ሾርት ትንሽ ቪዲዮዎችን ራሱ እስከ 10 ሚሊዮን መታየት አለበት ነው የሚል መስፈርቱ። ስለዚህ እኔ ከዚህ እንኳን መድረስ አልችልም። ማቴሪያልም ቦታም ብዙ ምቹ አይደለም። ኤንዋይስ ወደፊትም ከሆነ ይሆናል ነው። ኤንዋይ አሁን እንተጋገዝ ነው። ኮሜንቶችን ስጠም በጣም ደስ የሚለኝ ኢንተራክት በቃ ሪአክት ታደርጉ መልሶችን እዚህ ትክክል ነው፣ ይሄ ትክክል ነው፣ ይሄ አይደለም እንደዛ ብሎ መምህር የሚሳተፍ ተማሪ ወዳን ምን ያህል እያነበባችሁና ኢንተርናላይዝ እያደረጋችሁ ስለሆነ እንደሆነ ደስ ስለሚለኝ ነው የምትሰጧቸው ኮሜንቶቹ። እዚህ ላይ እኮ ኤ ነው ቢ ነው ትክክል በቃ ላልሆንም ይችላል። ወይ እናንተ የማንበብ ልካችን ስለሚያሳየኝ እጅግ ደስተኛ ነኝ። አለ የሚስድ የሆነ ኮሜንት ነው። ለኮሜንት በጣም ኦፕን ነኝ።
ማንኛውንም ኮሜንት እቀበላለሁ ስጡኝ። አሁን ቀጥታ ወደ ጥያቄዎች እንሄዳለን ማለት ነው። ስለዚህ አንደኛው ጥያቄ እንግዲህ የጀመርኩት በጣም ስለምወደው መሰለኝ ከፓን አፍሪካኒዝም ነው። ከፓን አፍሪካኒዝም እጀምራለሁ። አንደኛው ጥያቄ ዘ ኦሪጂንስ ኦፍ ፓን አፍሪካኒዝም ዋዝ ኤን ይለናል። ኤ አፍሪካ ኤንድ ኤዥያ፣ ቢ ኢሮፕ ኤንድ አሜሪካ፣ ሲ ብራስለስ ኤንድ ማንቸስተር፣ ዲ አሜሪካ ኤንድ ዘ ካሪቢያን ይለናል። ስለዚህ በየት ነው አፍሪካን ፓን አፍሪካኒዝም የተጀመረው? አፍሪካ ነው አውትሳይድ አፍሪካ ነው? በመጀመሪያ አውትሳይድ አፍሪካ ሴት አካባቢ ነው። ስለዚህ እርግጠኛ ነኝ ቀለል ያለች ስለሆነች ፓን አፍሪካኒዝም ኦኤዩ ምናምን ሳክሰስ ፊለር በጣም የሚያዋጡበት ነው፣ ትኩረት የሚሰጡት ቦታ ነው። ስለዚህ አውትሳይድ አፍሪካ ነው በመጀመሪያ ኢኒሻሊ። በዋናነት ደግሞ አሜሪካን ዘ ካሪቢያን ወይም ዌስት ኢንደስ ይሏቸዋል። ዌስት ኢንደስ አካባቢ ተብሎ ይጠራል። ወይም ካሪቢያን አይስላንድን በካሪቢያን ባህር ስም ካሪቢያን አይስላንድ ይባላሉ። መጀመሪያ ክርስቶፈር ኮሎምበስ ያገኘው አካባቢ ነው። ከዛ በኋላ ስፓኒሽ ፖርቹጊዝ የሸንኮራ ማምረቻ ያደረጉት ያንን ቦታ። ከዛ ያው ነጩ ባሪያም በባለፈው ዩኒት 5 እንደተነጋገርን አልተቋቋመላቸውም ኔቲቭ አሜሪካው። ከዛ ዩሮፕ ነጩ ባሪያም አልተቋቋመውም። እንደገና ብላክ አፍሪካን ሲወስዱት ያው መቋቋም ቻለ። አፍሪካ እዚያ እየተጋዘ እንግዲህ እነ ጃማይካ እና ሃይቲ እና ማርኮስ ጋርቬ እኮ ካሪቢያን የጃማይካዊ ናቸው ዌስት ኢንደስ እና እዛ ነው የተጀመረው። ዲ ነው መልሳችን ባጭሩ። ሁለተኛው ዘ ኦርጋናይዘርስ ኦፍ ፈርስት ፓን አፍሪካን ኮንፈረንስ ዋዝ ኤ ዊሊያም ኢ ቡርጋሬት ዲ ቦይስ፣ ሲ ማርኮስ ጋርቬ፣ ሲ ኤች ሲ ሲልቨስተር ዊሊያምስ፣ ዲ ጆርጅ ብላድሞር። ይህ ሞጁላችሁን በግልጽ ተቀምጧል። ግን እዚህ ላይ አንድ ትንሽ ሁለቱን ለመለየት ሞጁላችንን አየሁት፣ ሌላም ሪፈረንስ አየሁ። የሚያስቸግር ነገር አለው። ከማንና ከማን ብትሉኝ ከኤና ከሲ። እንግዲህ ዘ ፈርስት ፓን አፍሪካን ኮንፈረንስ ዋዝ ኦርጋናይዝድ ባይ ይልና ዊሊያም ሲልቨስተር ዊሊያም ይለናል። then the organizer and preachers ይልና ደግሞ ኦርጋናይዘር and preacher ይልና ደግሞ ዱቦይስን ያስቀምጠዋል። ዱቦይስ ስለዚህ ኦርጋናይዝድ ባይ ዊሊያምስ ሲልቨስተር ዊሊያምስ ይልና ፕሪቸር ኤንድ ኦርጋናይዘር ይለውና ዱቦይስን ያመጣዋልና በጣም እኔ ራሱ ለመምረጥ ተቸግሬያለሁ። ሞር ኢንፋሳይዝ የሚሆነው ፓን አፍሪካኒዝም ዱቦይስ ነው። ዘ ፋዘርስ ኦፍ ፓን አፍሪካኒዝም ይለዋል ሞጁሉንም። ስለዚህ ኦርጋናይዘር የሚለው በተርም ከሄድ ዱቦይስ ነው። ኦርጋናይዝድ ባይ ይልን እኮ ቀጥታ ነው ተርሙን ቢያመጣው ሲልቨስተር ዊሊያም ልንለው እንችላለን ማለት ነው። እና ሞር እስኪ እናንተም ይሄንን እዩት። ባይዘው እንግዲህ ይሄንን ያህል ኤክስፕሌን ካረኩ ዲሳይድ አድርጉት፣ እዩትና ጠያይቁም ማቴሪያሎችን ቼክ አድርጓቸው። እንደገና ወደ ሶስተኛው እንሂድና what was the distinct features of the pan african movement as practiced by ጋርቬ ይለናል። እንግዲህ የጋርቬ ፓን አፍሪካኒዝም ሞቭመንት ላይ የጋርቬና የቡርጋሬ ዱቦይስ አይዲያ ልዩነት አላቸው። ያንን ነው የሚጠይቀን። እነሱንም ብዙ ጊዜ እዩዋቸው። ዱቦይስ ምን አለ፣ ጋርቬስ ምን ነበረ? ስለ ፓን አፍሪካኒዝም ሞቭመንት በተለይ ስለ ስሌቮች አውትሳይድ አፍሪካ ስላሉት። ስለዚህ ምንድነው የሚለን what was the distinct features of the pan african movement as practiced by ጋርቬ ነው። A that blacks should fight for their rights in their respective countries. B that pan africanism should ensure economic independence for Africans. የጋርቬን አይዲያ ነው የተጠየቅነው። ሲ that the pan african movement should be led by Africans in the continent. C D the blacks in the diaspora can achieve full independence only by returning to Africa ነው። ስለዚህ እዚህ ጊዜ ነው ወስደን ባክ ቱ አፍሪካን ሞቭመንት የማን ነበር? ባክ ቱ አፍሪካን ሞቭመንት ወደ ሀገር ምድር ወደ አፍሪካ መመለስ የሚለው የጋርቬ ነው። ስለዚህ መልሳችን ዲ ነው የሚሆነው ማለት ነው። ሌላው አራተኛው why the 1945 ማንቸስተር ኮንፈረንስ is considered an important landmark in the history of Pan-Africanism. እንግዲህ ፈርስት ፓን-አፍሪካን፣ ሰከንድ ፓን-አፍሪካን፣ ሰርድ፣ ፎርዝ፣ ፊፍዝ በጣም ወሳኝ ናት። ፊፍዝ ሳይሆን ሲክስ ማለት ነው። ሲክስ ማለት ዘ ማንቸስተር ኮንፈረንስ 1945 ቬሪ ኢምፖርታንት። በየአመቱ ያለማቋረጥ የሚመጣው እሱ ነው። በየአመቱ እንዴት እንደመጣ ምናልባትም እስከ ስንተኛው እንደሆነ ባላውቅም ብዙ አሁን ይቺ ጥያቄ ነው የምትይዘን። ስለዚህ ቶሎ ቶሎ እያጠቆርናት ነው የምንሄድ። ምን እንደሚጠይቁ ማወቅ ነው። 15 አመት መጥቷን ግን ምርጫዋ መልሷ ትንሽ ቀይር ያደርጓታል ተርም። anyway why the 1945 Manchester Conference is considered as an important landmark? እንግዲህ በሆነ አመት በጣም in the history of Pan-Africanism because it ይለናል A called for the end of colonial rule in Africa.
B. Approved a plan for the political unions of African countries. C. Was the first time that such a conference was held in Europe. D. Rejected the use of violence means in achieving independence ይላል። እንግዲህ አሽሟንኑም አሳመሩም አላሳመሩም የሲክስ ፓን አፍሪካን ኮንፈረንስ አት ማንቸስተር 1945 ትልቁ ጥያቄያቸው ዘ ኢንዲፔንደንስ ኦፍ አፍሪካ ኤርሊ ኮሚትድ የሆኑት ከአፍሪካም ሰው ተጋብዙ። እዛ በፊት የአፍሪካውያን አይጋበዙም፣ በውጭ ያሉ የአፍሪካውያን ብቻ ናቸው። ኔቲቮችም ከአፍሪካ እነ ጆሞ ኬንያታ ኳሜ ንክሩማ የተሳተፉበት ነው። ተማሪዎችም ወደዛም ትምህርት ሄደው ስለነበር ለመጀመሪያ ጊዜ አፍሪካውያንም የተሳተፉበት ውሳኔም ኮሚቴ ስትሮንግ ዲተርሚኔሽን በዛው በእንግሊዝ እንግዲህ ዋናዋ ተሳታፊ የነበረች ነች። በዚህ በቀይ ግዛት ብዙ አፍሪካን ያዘች ፈርስት የምትባለው እሷ። ሶ መልሳችን ኤ ነው። ኮልድ ፎር ዘ ኢንድ ኦፍ ኮሎኒያል ሩል ኢን አፍሪካ። እንግዲህ በዚህ ላይ ጊዜ ከወሰር ሌላው ላይ ጊዜ አናጠፋም። ቱ ኤንድ ነው ኮሎኒያል ሩል ኢን አፍሪካ። ወደ ፊፍዝ ስንሄድ አፍተር ዘ ሲክስ ኮንፈረንስ ሄልድ ኢን ማንቸስተር ኢን 1945 ዘ ሜን ጎል ኦፍ ፓን አፍሪካን ሙቭመንት ዋዝ ቱ ሪያላይዝ ዘ territorial integrity of Africa, B. cultural diversity of Africa, C. independence of African people, D. unity of African people. So ምንም አሁንም መልሳችን ጊዜ አንወስድ። ማናላችሁት ኤ ነው፣ ቢ ነው፣ ሲ ነው፣ ዲ ነው። አንዴ ከተነገረን ይበቃል። ግን ይሄ በአንድ አመት ያኛው በሌላ አመት ሲ ነው መልሳችን። ኢንዲፔንደንስ ኦፍ አፍሪካን ፒፕል ነው ዋናው። ኢንዲፔንደንስ የሚል ነገር ነው የምንሮጠው ሴንስ የምናደርገው። አሁንም አመጣልን 6. Why is the 6th Pan-African Congress important in the history of Pan-Africanism? Because it passed a resolution calling for a United States of Africa. B. Declared its opposition to white rule in South Africa. D. Demanded the end of colonialism in Africa. D. Was held for the first time within the African continent. ስለዚህ ምንም አይደለም። Demanded the end of colonialism in Africa አልናሆን 7. Which Pan-African conference demanded immediate independence for African colonies? እንግዲህ ምርጫው መጥቀስ የማይጠበቅብኝ ትመልሱታላችሁ። ያው ነው ጥያቄው። ኤ ዘ ለንደን ኮንፈረንስ፣ ቢ ዘ ኒውዮርክ ኮንፈረንስ፣ ሲ ዘ ማንቸስተር ኮንፈረንስ፣ ዲ ዘ ፓሪስ ኮንፈረንስ ይለናል። ስለዚህ ማንቸስተር ኮንፈረንስ ሲ ብለን እንሄዳለን። 8ኛ which of the following objectives guided the last phases of Pan-African movement that began after the 1945 6 Pan-African Congress at Manchester? A. Unity of black peoples against racism. B. Struggle for African unity. C. Independence of African from European colonialism. D. Return of all black people to Africa. ስለዚህ መልሳችን ሲ ነው። እንዴት እንደደጋገሙት ለማሳየት ነው። ደጋግሜ ብዙ ጥያቄዎች እንደዚህ ናቸው። ተደጋግሞ ነው የሚዋጡ ከሆነ ቦታ ላይ የሆነ ሁልጊዜም እያዋጡበት ነው የሚሄዱ። በዚህ አመት ቀላል በዚህ አመት አይቀልም ይባል የለም። ሁልጊዜም ተመሳሳይ ክብደት ያላቸው ጥያቄዎች ይዋጣሉ እና ከሆነ የሆነ ኦብጀክቲቭ የሚሉት አለ። ከዛ ላይ ተምረው ምንድነው አውቀው የሚሄዱት ያችን አት ሁልጊዜም ተርኒንግ ፖይንታቸው። ስለ 9 ፓን አፍሪካኒዝም ሳፖርትድ አፍሪካን ናሽናል ኢንዲፔንደንስ ሙቭመንት ኢን ዘ 1950s ባይ 1915 አስታውሱት። እንግዲህ 1950 ሞር በጣም የተጋጋለበት ራሱ የማንቸስተር ኮንፈረንስ አካባቢ የነበረበት የአክራ ጉባኤ ሁሉ በ1958 ለመጀመሪያ ጊዜ በአፍሪካ ምድር የተካሄደበት ነው። ስለዚህ ኤ ፕሮክላሚንግ ዘ ቫልዩ ኦፍ አፍሪካን black culture. B. Organizing, financing and arming large guerrilla armies. C. Creating organization of African unity. D. Organizing conference calling for African independence. እስኪ ትንሽ ላይ ያስላለች ትንሽ ተመራመሩ። Pan-Africanism supported African national independence movement in the 1950s by A. Proclaiming the value of African black culture. B. Organizing, financing and arming large guerrilla armies. C. Creating the organization of African unity. D. Organizing conferences calling for African independence. እሱ ነው for independence ነው። ስለ ዩኒቲ ስለ ኢንቴግሪቲ ስለሆነ በቃ መጀመሪያው ኢንዲፔንደንስ ነው የሚቀድመው። ስለዚህ ዲ ነው። Question number 10. Which one of the following is correct about the Pan-African movement? ነው ጥቅል የሆነ A. Its earliest founder were black Americans who faced racial oppression. Earliest founders were black Americans who faced racial oppression. B. Its ideas first originated by black slaves working on American plantation. በጣም ተቀራራቢ አይዲያ ነው። C. The idea reached to its highest stage during the partition of Africa. ይህም በጣም ተቀራራቢ ነው።
D it failed to meet its objective because of the divide and rule of tactics of the West እሱን ተውት አይሆንም ሶስቶቹ በጣም ስትሪክትሊ ናቸው በጣም ተቀራራቢ ነው ኤኒዌይ ግን ኤ ነው መልሳችን ሊሆን የሚችለው it is airless founder were black Americans who faced racial oppression እነዚህ ጊዜ ያገኙ ቦታ ሰዓት ያገኙ መቃወም የቻሉ የተማሩ ኤሊቶች ናቸው በአሜሪካ አሜሪካ ማለት ያው ካሪቢያን በአሜሪካ ተብሎ ነው የሚጠራው ዞሮ በኖርዝ እና ሳውዝ መካከል ነው የሚገኘው ዌስት ኢንዲስ ወይም ካሪቢያን ነው ስለዚህ አካባቢ ያሉ ጥቁሮች ናቸው ሳውዝ አፍሪካ ኢንዘኒ ወረዳ አሜሪካ ነው የሚለው የተጀመረበት ስለዚህ እነዚህ ሁለተኛው ቢ አሁን በጣም ክሎዝ ይሆናል ሳይዲያ ፈርስት ኦሪጂኔትድ ባይ ብላክ ስሌቭስ ወርኪንግ ኦን አሜሪካን ፕላንቴሽን በፕላንቴሽን ነው ያሉት ይሄን ጊዜም አላገኙ ሞር የተማሩ ምን ያሉት እንግዲህ ዶክተር ዱቦይስን ኮፒቸር ኦርጋናይዘር ምን ነው ኮርስ እናየው አፍሮ አሜሪካን ስኮላር ነው አፍሪካን የአሜሪካን በጣም የተመረመረ question 11 which of the following is true about pan africanism ነው የሚለና ሆነ it came into being with the first pan african conference at Accra on the soil of Africa ብሎ ቢጨምርበት ያምር ነበር it came into being with the first pan african conference at Accra okay B it appeared as an idea first among the peoples of colonialists West African ያለው እንጂ ምንም አይደለም see it inspired initially to return African slaves to their homeland በኋላ የመጣ አይዲያ it started in the form of opposition of black peoples against racism it started in the form of opposition of black peoples against racism in the form of opposition of white people against racism ቢሆን አይሻልም ስለዚህ ያለን አማራጭ ኤ ነው ኤ the first pan african on the soils of Africa አክራ ላይ ተካሄደው በአክራ ጋናን ከዋሚ ንክሩማ ያዘጋጁት የመጀመሪያው በአፍሪካ ምድር ከዛ ፊት አውትሳይድ አፍሪካ ነው እስከ 6 pan african አውትሳይድ ላይ 1958 ግን the first second በዛው አመት ላይ አክራ ጋና ላይ ተካሄደው question number 2 The root of modern African nationalism was A. OAU, B. Ethiopian, B. Spontaneous revolt against colonial governments, D. Pan-Africanism ይለናል እንግዲህ ምን ነው ወዘገው OAU በኋላ የመጣው ኢትዮጵያኒዝም እና ፓን-አፍሪካኒዝም ኢትዮጵያኒዝም ሞመንት የሚለው የዋድዋ ጀምሮ የነበረ ነው የሚቀነቀነው ግን ኢትዮጵያኒዝም ሌላ ሴንስ አለው ፓን-አፍሪካኒዝም OAU ይለናል ቢን ተውት the root modern African nationalism even ፕሮሰሱ እኮ ፓን ኒግሮ ፓን ብላክ ፓን አፍሪካን ከዛ ደግሞ ፓን አፍሪካኒዝም ሲሆን ወደ ኔሽናሊዝም አፍሪካዊነት የሚል ሴንስ ስትሮንግ ይሆናል ስለዚህ ዋናው ኦሪጂኑ ግን ትልቅ ሞቲቬተሩ ፓን አፍሪካኒዝም ነው እንግዲህ ለንደን ላይ ከ1900 ከተካሄደ ጀምሮ በተለይ ኦርጋናይዝድ ወይም በኮንፈረንስ ደረጃ ተካሂዷል ከአይዲያ ወደ ኮንፈረንስ ወደ መሰባሰብ መጥቷል እና ዋናው ፓን አፍሪካኒዝም ነው ለሞደርን አፍሪካኒዝም ማለት ነው ኢትዮጵያኒዝምም አድዋም ማለው ሞቲቬሽን ግን ግራንዱ ትልቁ ደግሞ ፓን አፍሪካኒዝም question 13 in the moment to form a continental organization in the early 1960s what kinds of organization did the Africa states in the Casablanca group support እንግዲህ ወደ OAU የመጣ ነው ወደ OAU ካክራ በኋላ ያው እንግዲህ ካክራ ከጋና ሰሰው በኋላ ወደ OAU ነው የተመጣው So, in the moment to form a continental organization in the early 1960s, what kinds of organization did the African states in the Casablanca support ይለናል? ስለዚህ ምን ይለናል? ካዛብላንካ እንግዲህ እነዚህን ግሩፖችን ማወቅ አለባችሁ ቀደም ብላችሁ ግሩፖች ማንድናቸው ካዛብላንካ ግሩፕ ካዛብላንካ ሞሮኮ ላይ የተካሄደው ሞኖሮቪያ ግሩፕ ላይቤሪያ ላይ ከዛ ብዙም ደከም ያለ ነው በኋላ ወደ ሞኖሮቪያ የተዋሃደው ብራዛቪል የሚባለው ይሄ ኒዮ ኮሎኒያሊዝም ፈላጊ አይነት ነገር አለ ግን በዋናነት ዶሚናንት ነው የሚመጡት ካዛብላንካና ሞኖሮቪያ ግሩፕ ናቸው የነሱን አይዲያ ሁለት የካዛብላንካ አንድ ስትሮንግ አይዲያ አለ የሞኖሮቪያ አንድ ስትሮንግ አይዲያ እነዛን ካወቃችሁ እነዛን ነው ዞሮ የሚጠይቁት ኤኒዌይ እንግዲህ በዚያ ሴንስ አንብቢያችሁ ኤ ፌዴሬሽን ኦፍ አፍሪካ ስቴትስ
B. Confederation of African States. C. Anti-Imperialism Alliance of African States. D. United States of Africa ይለናል። ስለዚህ ካዛብላንካ ግሩፕ ባጭሩ ምንድነው ሰፖርት የሚያደርገው? ካዛብላንካ ያው ከዋሜ ንክሩማ ያሉበት ነው እኮ ዩናይትድ ስቴትስ ኦፍ አፍሪካ አንድ ፖለቲካል ዩናይትድ ስቴትስ መስረት የሚል ነው። ይህንን በቀላሉ ወደ መልሱ ተስፋ አደርጋለሁ። 14 which of the following proposed continental union እንግዲህ ደጋግሞ ያወጧቸውን ለማሳየት ስለፈለኩ ነው ጥያቄውን ተመሳሳዩን የደረደርኩላችሁ። which one of the following proposed continental union as the way forwarded for African state? A. አዲስ አበባ ግሩፕ፣ B. ካዛብላንካ ግሩፕ፣ C. ማንቸስተር ግሩፕ፣ ዲ ዛክራ ግሩፕ። እንግዲህ ከዚህ ደግሞ ራሱን ግሩፕን ጠየቁት። ከላይ ያው ነው ማን ነው? ካዛብላንካ ነው። እንግዲህ ኮንቲኔንታል ዩኒየን ካዛብላንካ ግሩፕ ብለን ነው የምንለው። ሁለቱ እንድትለዩልን ነው። እንግዲህ ካዛብላንካ ዩናይትድ ስቴትስ ኦፍ አፍሪካ አንድ አፍሪካ ነው የሚለው በጣም ከዋሜ ንክሩማ ፕሮዶፊቲ ሳይዳ ፎር 15 what was the idea articulated at the all African people's conference at Accra that became a key principles of the OAU? the idea that እንግዲህ አክራ ኮንፈረንስ ቀደም ብዬ ስነግራችሁ ነበር the first pan African conference on the soil of Africa ነው። ስለዚህ አክራን ኮንፈረንስ ኬ የሆነው ለምንድን ነው? ለኦኤዩ ነው። it states should respect each other's territorial integrity. that be the immediate goal of Africans should be economic union. See, African states should stand with oppressed nations globally. The all African states should work towards democratizing the state. እንግዲህ ከገና ነጻነት ለነጻነት ነው ይሄ ሊታገል አፋፍ ላይ ያለው። ከ8 ሀገራት ብቻ ነው ነጻ ወጡ ሀገራት የተዋሃዱት። ደቡብ አፍሪካን አልጨመሩም፣ ምክንያቱም ነጭ ገዢዎች ስለሆኑ በነጮች ስለሆነ ሌሎች 8ቶች ተገናኝተው ነው እንግዲህ። ስለዚህ ሌላው ገና በጭቆና ላይ ነው ማለት ነው። ስለዚህ ትልቁ ኢሜጅ የዚህ ምንድነው? አፍሪካን ስቴትስ ሲ ማለት ነው መልሳችን። አፍሪካን ስቴትስ should stand with oppressed nations globally እንለዋለን። ይሄ ነው ትልቁ ጥያቄያቸው እንጂ ኢኮኖሚክ ዩኒየን ዲሞክራታይዚንግ ቴሪቶሪያል ኢንቴግሪቲ ምናምን እሱ 16 a common view supported by a group of independent African states called the Monrovia Group was the creation of regional economic integration. These establishment of ethnic-based boundaries. See the formation of states of Africa. These the formation of Federal Union of African States. ስለዚህ በቀላሉ ነው የምትመልሱት። ኢኮኖሚክ ዩኒየን ኢንተግሬሽን ነው፣ ኮኦፕሬሽን ኢንተግሬሽን ብራዘርሁድ ነው የሚለው ይሄ ብዙ ጊዜ ሞኖሮቪያ ግሩፕ። ስለዚህ ይሄ ደግሞ እንደ ኢትዮጵያ እንደ ላይቤሪያ እና ኃይለ ሥላሴ ያሉበት ግሩፕ ነው። ኤ ነው ማለት ነው እሱ ክሬሽን ኦፍ ሪጂናል ኢኮኖሚክ ኢንተግሬሽን። question 17 which of the following properly describes the different positions of group of African states prior to the formation of OAU 1963? እንግዲህ አሁን ነው እየጠየቀን ያለ በጣም ላይ ታርጎ ደግሞ እንግዲህ በተለያየ አመት እንደዚህ ነው የሚዘውሩት። ኤ ዘ ብራዛቪል ግሩፕ was opposed the establishment of a continental B the anglophone and francophone ማለት እንግሊዝኛ ፈረንሳይ ተናጋሪ ማለት ነው countries were advocates of unity. C the Monrovia group promoted the formation of four regional organization. D the Casablanca group emphasizes the immediate creation of United States of Africa. እንግዲህ አሽማናኑ ዙረን ካዛብላንካ ግሩፕ ላይ መልሳችን ዲ ነው ማለት ነው። ዩናይትድ ስቴትስ ኦፍ አፍሪካ ስላለ 18 the first conference of Africa independent states was organized by A Emperor Haile Selassie in Addis Ababa, B Kwame Nkrumah in Accra, C Gamal Abdel Nasser in Cairo, D Leopold Sédar Senghor in Dakar ይለናል። እንግዲህ ስናወራው ስለቆየን kwame nkrumah in Accra ላይ ነው፣ አክራ ጋና። 19 which one of the following is true about Africa since 1963? A decolonization solved the problem of unemployment in Africa. Is that B political power was often assumed through military coup? C Africa asserted its economic independence from ex-colonial powers. These are newly independent states undertook massive industrialization. ምንድነው የሚለን? which of the following is true about Africa since 1963? 1963 ማለት እንግዲህ ኦኤዩ ተቋቋመ ኦልሞስት
decolonization solved the problem of unemployment መቼም ሊሆን አይችልም። B political power was often assumed through military coup በቃ ይሄ ነው። ኩዴታ የበዛበት ነበር። በኢንዳይሬክት እኮ ቻሌንጅስ ኦፍ ኢንዲፔንደንት አፍሪካን ስቴቶች ቻሌንጅስ ኦፍ ኦኤዩ እየጠየቀ ነው ብልጦች። ሀያኛ why did independent African states establish the OAU in 1963? Why did independent African states establish the OAU in 1963? Because they wanted to advance the struggle against colonialism. B, they wanted to establish an association independent of the superpowers. C, they desired to spread democracy across the continent. D, the United States had encouraged them to do so. They wanted to advance the struggle against colonialism. OAU ትልቅ success ነው። 21 the principles of the OAU at its founding was to failure success problems of independent African states እነዚህ ምንም ነገሮች እዚያው ጋር የተያያዙ ናቸው። አንብቧቸው። The principle of the OAU at its founding was to achieve liberation and independence in African colonies. B, negotiation with developed country for economic aid. C, work for real democracy in member states. D, implement a real United States of Africa ይለናል። አንደኛው ምንድነው? The principle of the OAU at its founding ፕሪንሲፓል ዋና መርሁ ምንድነው? achieve liberation independence in African colonies ይሄ ነው ዋናው። እሱ ነው ካሉት ውስጥ ማለት ነው። 22 which of the following organs of the OAU dealt with the administrative functions of the organization? እንግዲህ እንደ UN ሁሉ ጀነራል አሰምብሊ፣ ጀነራል ሴክሬታሪያት ምናምን አሉት። ስለዚህ አድሚኒስትራቲቭ ፋንክሽኑ የማን ነው? A, the Council of Ministers. B, the Specialized Commission. C, the Assembly of Head of States and Government. D, the General Secretariat. ማን ነው አድሚኒስትራቲቭ ፋንክሽኑ የሚሰራው? የኦኤዩ በዩኤን ተነስታችሁን ትመለሱታላችሁ። እሱን በቻፕተር 7 የምንሰራው ሆኖ the Council of Ministers በየአመቱ ሁለት ጊዜ ምናምን ይገናኛል። በርግጥ ስፔሻላይዝድ ኮሚሽኑ እሱም the Assembly of Head of States and Government the General Secretariat ነው። ጀነራል ሴክሬታሪያት ማለት ምንድነው? የአፍሪካ ህብረት ሊቀመንበር እያልን ነው የምንጠራው። በዚያ ስር ያሉ በጠራው ስር ያሉ የአፍሪካ ስታፍ ወርከሮችን የያዘ ነው። ሄድ ኳርተሩ አዲስ አበባ ነው። ዩኤን ስንሄድ ደግሞ ኒውዮርክ ነው ሄድ ኳርተሩ አሜሪካ። ስለዚህ አንቶኒዮ ጉተሬዝ ምናምን አሁን ሴክሬታሪ ጀነራል ናቸው፣ የጸጥታው ምክር ቤት ዋና ጸሐፊ። ስለዚህ የአፍሪካ ህብረት ጸሐፊ ስር ነው የአድሚኒስትሬቲቭ ፋንክሽን ያለው። 23 as far as the boundary between Africa states were concerned, the principle of the OAU was ያው ስለ አፍሪካ ነጻ ሲወጣ በአፍሪካ ድንበር ጉዳይ እንግዲህ ቅኝ ገዢዎች ከፋፍለውታን፣ ሰነጣጥቀውታን ከ50 ከ55 ከ57 ያ እንዴት ነው? በድንበር ጉዳይ ምን ወሰነ? OAU ነው የሚለው። A, to discuss changes in existing boundaries after independence. B, the respect and maintain the existing boundaries. C, to redraw the map of Africa along ethnic lines. D, to establish a committee to study colonial boundaries ይለናል። ምንድን ነው የወሰኑት? To discuss changes in existing boundaries after independence, or B, to respect and maintain the existing boundaries. D, to redraw the map of Africa along ethnic lines. D, to establish a committee to study colonial boundaries። በጣም የማደንቀው ውሳኔ ነው። በጣም ይፋጁ ነበር፣ ፍርክስክስ ይወጣ ነበር፣ ትልቅ ነው። ስለዚህ ያላቸው አማራጭ ነጮች ባሰመሩት ድንበር ይዘን እንቀመጥ ነው። ስለዚህ B ነው። to respect and maintain the existing boundary ብዙ ግጭት ይነሳ ነበር። The objective of setting up the organizations of African Unity OAU was agreed upon the መቼታ ተመሰረተው ነው ባጭሩ። A, Cairo Conference in 1964. B, Accra Accra Conference in 1958. C, Addis Ababa Meeting in 1963. D, Monrovia Conference in 1962 ይላል። ስለዚህ C, Addis Ababa Meeting in 1963 ነው። 25 all of the following were the key aims of the OAU except one. Which one?
all of the following were the key aims of the OAU except one. Which one? A. Promoting of the unity of African states. B. Eliminating colonialism from Africa. C. Reworking colonial boundaries in Africa. D. Promoting African neutrality in the Cold War. እንግዲህ በጣም የሚገርመው ይችንን ፖለቲካል ባውንደሪዋን በጣም ጠብቃችሁ ይዛዙ። ሜንቴን ነው ያሉት። በቃ በዚያው ይቀጥል ነው ቀኝ ገዢዎች ያሰሙት። ግን ብዙ ጊዜ እሷን ሪወርኪንግ፣ ሪማፒንግ፣ ምናምን ይሉታል። ኤኒዌይ ግን all of the following is were the key aims of the OAU except one ነው። የትኛው ነው? A. Promotion of unity of African states. B. Eliminating colonialism from Africa. C. Reworking colonialism boundaries in Africa. ስለዚህ ይሄ አይደለም፣ ሲ ነው ማለት ነው reworking የሚለው። 26. Which one of the following was an aim of the OAU? A. Close cooperation with former colonizing power. B. Active involvement in the Cold War. C. The creation of the United States of Africa. D. Encouraging the strength of relations among members. እዚህ ምንም ግልጽ ነው። ዲ ነው የምንለው። ብራዘርሁድ ኢንተግሬሽን ኮኦፕሬሽን ይበዛ ነው። the creation of United States of Africa እሱ ቀርቷል። active involvement in the Cold War neutrality ነው ደግሞ ፕሮሞት የሚያደርገው። close cooperation with former colonizing power እሱንም ኒዮ ኮሎኒዝም በጣም ክሪቲሳይዝ ነው የሚደረግ። 27 which of the following the aim of the organizations of African unity አሁንም ኢም ላይ ነው የሚጠይቀን። አያችሁ እንዴት እንደሚደጋግም። ኢሞችን ብጥር አድርጋችሁ ማወቅ አለባችሁ። በዝርዝር እንዳልነግራችሁ አንብቡት። በተለይ የአስረኛ ክፍል ኦልድ ቴክስቱ ዩኒት 4 ዩኒት 5 ብጥር አድርጋችሁ አንብቡት። በቴሌግራም ቻናሉ መስፍን ሂስትሪ ተርብልጅ ላይ ያለላችሁ ብዙ እነዚህ አዲስ ተፈታኞች አጋጣሚ ላክልኝ ስላሉ እንደዚህ እንዳለ አለ። ሌላው የምትፈልጉትን መጽሐፍቶች አሉኝ ኦልዱም ኒውም በሶፍት። ስለዚህ ይሄ ነው ዋናው ኢሙ ላይ። ስለዚህ የትኛው ነው? 27 I think. Which of the following the aim of the Organization of African Unity? A. Creation of Pan-African continental government. B. Promotion of solidarity among African states. C. Remapping colonial boundaries. D. Dismantling of traditional African institutions. በጣም ቀላል ነው ይሄ። በጣም በቀላሉ የምንመልሰው ነው። ስለዚህ promotion of solidarity among African states ነው የሚሆነው። 28 which of the following was the founding objective of the OAU? founding objective ምንድነው? እስካሁን ኦብጀክቲቭ ላይ ነው እየጠየቀን ያለው። A. assisting the complete liberation of African countries from colonial rule. B. reducing Africa debt by negotiation with the International Monetary Fund or IMF and the World Bank. C. creating better relation among states by changing African boundaries. D. maintain the neutrality of Africa in the politics of the Cold War. በዋናነት ፋውንዲንግ ስለሆነ ዲ ላይም ትንሽ ሮል አለው። ግን ኤ ነው አሲስቲንግ ዘ ኮምፕሊት ሊበሬሽን ኦፍ አፍሪካን ካንትሪስ ፍሮም ኮሎኒያሊዝም። እንደ አፓርታይድን ሁሉ አስቆሟል እኮ ይሄ ሳውዝ አፍሪካ አፓርታይድ ሁሉ ያበቃው እንደዚህ ጥረት ነው። 29 the main objective of establishing the continental organizations of the Africa Union in 21 was እንግዲህ 21 ሲሆን 2004 ላይ ነው የሚመስለው። anyway አሁን ኤዩ ነው የሚባል ኦኤዩ አይባልም። አሁን ኤዩ ነው አፍሪካን ዩኒየን ዩኒት። ያኛው ትንሽ ይሄኛው ጠንከር ያለ ነው። እንግዲህ እንዴት እየጠነከረ እንደመጣ ነው እንግዲህ ከብላክ ኔግሮ ፓን ኔግሮ ፓን ብላክ ፓን አፍሪካኒዝም ኦኤዩ ኤዩ ሶ ምንድነው the main objective of establishing a continental organization of the African Union in 2004 was A. to take common stand in the international forum. B. to speed up political and economic integration of Africa. C. to coordinate African struggle to fight poverty. D. to wipe all vestige of colonialism for Africa. colonialism ቋቁቷን በዚህ ወቅት ላይ ስለዚህ B ነው to speed up political and economic integration of Africa። 30 እንግዲህ ግማሽ አደረግን 30 ደቂቃ ሰራ ማለት ነው። እንግዲህ 30 ደቂቃ አብረን ቆያለን። ነቃ በርታ በሉ ነቃ በርታ በሉ 30 in which of the following was the organizations of African unity most successful ነው? A. indicating and interstate conflict in Africa. B. improving the socio-economic life of Africa. C. eliminating colonialism from Africa. D. strengthening the economic integration of Africa. ምንም አያጠርቅም። eliminating of colonialism ትልቁ successful 31
One of the following can be considered as example of OAU success. Which one? Example ብዙ ሞጁላችን ይዘረዝረዋል። ቤስት ሂስትሪ ሪሜዲያል ሞጁል የሚለውን እንደው አየት ታርጎት አሁንም ቢሆን ይደርሳል። እስከ መጨረሻው ሰዓት ከማንበብ ወደ ኋላ ትበሉ እስከ መጨረሻው ደቂቃ። ስለዚህ ቤስት ሂስትሪ ሪሜዲያል ሞጁል የሚለው በዛው በቴሌግራም አለ። እሱ ምርጥ ሃንዳውት ሾርት ኖት ነው። ሃንዳውት የሾርት ኖት ሃንዳውት So which is example of OAU success ነው ያለን? A the establishment of a Pan-African University አቤት እስካሁን አልተቋቋመም። እሱ አድዋ ዩኒቨርሲቲ ወደፊት ይመጣል እየተባለ ነው እንግዲህ። B support to end colonialism across the continent. Success examples of success. C support for the rapid industrialization. D the end of the Rwanda genocide. ሩዋንዳንም እንዴ በመቶ ቀን 800 ሺህ አለቀ። መቶ ቀንም አልሆነ መሰለኝ በመቶ ቀን 800 ሺህ እንደዛ ሰንቀ anyway ትልቁ ምንድነው support to end colonialism across the continent ነው። 32 which of the following crisis was the OAU able to mediate successfully? Give me example of OAU success. failure successful ማወቅ አለባችሁ ብትረረጋችሁ old 10 grade 10 old text አንብቡ። A the Morocco Western Sahara conflict. B the Ethiopia-Somalia war ሞጁላችሁ ላይ ማለ ባይዘው በጣም አለ። ሲ ዘ ቢያፍራ ዋር ቢያፍራ ናይጄሪያ አካባቢ ብሄረ ሲ ዘ ኮንጎ ክራይሲስ። ስለዚህ ካሉት ውስጥ ትልቅ ውልህ የሚሆነው ኢትዮ ሶማሊያን ዋር ሜዲታ ዳኝተውታል። ቢ ነው መልሳችን። 33 which one of the following African nationalist leader took part in 1945 Pan African conference that took place at Manchester? እንግዲህ ለንደን ማንቸስተር እንግሊዝ ላይ የተካሄደ 1945 ለመጀመሪያ ጊዜ አፍሪካውያን ከአፍሪካ ኮንቲኔንት ሄደው የተሳተፉበት ነው። አጋጣሚ የሁለት ትምህርት ነው የሄዱ ከአፍሪካ እርግጥ። ከዚህ ውስጥ አንዱ ማን ነው? ኤ ኳሜ ንክሩማህ፣ ቢ ጋማል አብደል ናስር፣ ሲ ጁሊየስ nyerere፣ ዲ ኤድዋርድ ባይላይደን ነው የሚለን። ይሄ ኳሜ ንክሩማህ ቀደም ብዬም ስናገረው ስለቆየ ጆሞ ኬንያታ ኳሜ ንክሩማህ ነበሩ። ዳት ካን ፊውቸር ሊደር የሆኑ the first African Secretary General of the United Nations was እንዴ ይሄ የዩኒት 7 ጥያቄ ነው ግን በአፍሪካ ኮንቴክስት ይሄው ተብሎ ነው። ያው ሳመጣ ተቀላቅለውብኛለች ጥያቄ ዩኒት 7 ላይ ናት ግን እንመልሳት። ኤ ቡትሮስ ጋሊ ከአፍሪካ ውስጥ አንዱ የስቶ ምክር ቤት ጻፊ ነበር። ማን ነው? ኤ ቡትሮስ ጋሊ፣ ቢ ፔሬዴዝ ቾላር እንግዲህ አነባባው አይደለም። ሲ ኮፊ አናን ይትራይ ጊቭ ላይ ይለናል። እንግዲህ ማነው ዘፈርስ ነው ያለን። ዘፈርስ ለና አፍሪካን ሴክሬታሪ ጄኔራል ከአፍሪካ ውስጥ የመጀመሪያው እንጂ ኮፊ አናን ጋና ነው። ስለዚህ ቡትሮስ ጋሊ ኦፍ ኢጂፕት ነው። ቡትሮስ ጋሊ የግብጽ ነው። ዩኤን ሴክሬታሪ ሆኖ ከ2001 እስከ 2004 ቆይቷል። 35 which of the following anti-colonial movements was forced cotton production in major issues? እንግዲህ ፓን አፍሪካኒዝም ኦኤዩ ጥርግ አርገናዬ ነው። አሁን ወደ ሊበሬሽን ሙቭመንቱ እየሄደ ነው። የሚቀድመው ይሄ ነው ግን ያንን ስለወደዱ ያስቀድመዋል። ስለዚህ ስለ ሊበሬሽን ስትራግል ነው። ኢርሊዚስታንስ ሙቭመንቱ ከዛ ሊበሬሽን ስትራግሉ ኢርሊዚስታንሱ ገና ቀይ ገዢዎች እንደመጡ የነበሩ በኋላ ደግሞ እየገዙን እያለ ነው። የሊበሬሽን ስትራግል ሙቭመንቱ አለ። ሁለት ፌዝ ነው። ስለዚህ አሁን መጀመሪያ ላይ ኤርሊ ሬዚስታንስ ነው ልናገኘው እንችል። ሶ which of the following anti-colonial movement was forced production in the major issue caused by forced cotton labor? እንግዲህ ፎርስድ ላበር ኮዝ የሆነ የቱ ነው? መጻፋችሁ ላይ ማለት ሞጁላችሁ እንግዲህ ሬዚስታንት የሚባለው እነ ማጅማጅ ወይም ታንጋኒካ አጌንስት ጀርመኒ ነበረ ነው። እና ሳሙሪ ቱሬ መቼም አንረሳውም። አልናሻንቲ ኢምፓየር፣ ኡራቢ ፓሻ ኦፍ ኢጂፕት፣ ማን ማሐዲስት ሱዳን ላይ ሶሱ ኤርሊ ሬዚስታንስ ሁሉም ክራሽድ የሆነ ነው። ስለዚህ ከዚህ ውስጥ በኮተን ወይ ፎርስድ ላበር ፕሮዳክሽን ኮዝ የሆነውና አንቲ ኮሎኒያል ስትራግሉ የተነሳሳ የተቀጣጠለው በየት ነው? ኤ ኡራቢ ፓሻ ሪቤሊዮን፣ ቢ ዘ ማውማው ሙቭመንት፣ ሲ ዘ ማጅማጅ ሪቤሊዮን፣ ዲ ዘ ማሐዲስት ሙቭመንት። እንግዲህችን ደጋግሜ ጽፌያታለሁ። ደጋግሞ ስለሚያወጣት ነው በብዙ ጊዜ ማጅማጅ ሪቤሊዮን በጣም በተለያየ መልኩ ያወጣታል። which of the following resistance of African against European colonial expansion had a religious element ይለናል። a religious element. A the rebellion of ኡራቢ ፓሻ፣ B the revolt of ሳሙሪ ቱሬ፣
see the ማጅማጅ rebellion this the struggle for of the Ashanti እንግዲህ መልሳችን አሁንም አትረሱትም። ማጅማጅ ነው። ማጅማጅ እንግዲህ የሆነ ነብይ ነበር ረሳሁት። ማጅማጅ ታንጋኒካ ላይ ማጅማጅ ውሃ እንደ ጸበል እንደምን ነው እንደ ሆሊ ዋተር ነው። ስፕሪንክል ኦን ዘ ጀርመን ዋሪየርስ ዘን ዘ ጀርመን ቡሌት ኔቨር ፋየርድ ነው ያለው። እንግዲህ በጀርመኖች ላይ ጥይት ቢተኩስ እናንተ ጸበል እርጩ ነው። ማጅማጁን እርጩት ነው። ዘን የጀርመን ጥይት በፍጹም አይተኩስም ማለት ግን አንዳንድ ፎሊሽነት ነው። በጣም ስትሮንግ የሆነ ቢሊፉ አንዳንዴ ሁሉን ነገር ዝም ብሎ በፈጣሪ ጫንቃ ላይ ይመጣል። ስለዚህ እሱ ነው 37 which one of the following African resistance movements was related to colonial cotton production? colonial cotton production forced cotton production ነው የሚል 35 ነው። እዚህኛው ደግሞ colonial cotton production plantation colonial cotton plantation all of the same ነው። በጣም መቀራረቡ ነው ያወጡት። ከዚህ ላይ ምንም ያው ነው ስለዛ በሆነ አመት ላይ ደገሙት ተመረዙ ብለን the resistance of the Mandinka people ይላል the resistance of the Ashanti kingdom the ማጅማጅ rebellion ይላል the ነደብሌ resistance እንትን ዚምባብዌ ይላል። ስለዚህ ማጅማጅ ነው ምንም ጊዜ ነው ወስደን ሌላው ሰርቴት ላይ ደረሰ the WAFD was a nationalist party which nationalist party ነው party which gained greater popular support in the interwar period in A Sudan B Morocco C Egypt D Tunisia ዋፍድ እንግዲህ ኢጂፕት ነው። ኢሬዚስታንስ ላይ ኦራሊ ፓሻ ነው ነበር። በኋላ ግን in the interwar period ነው። ኢንተርዋር ፒሪየድ የምትለው ነገር እንግዲህ ብዙ ጥያቄ እዛው አብሬ አታች ይሆናል 80 ጥያቄውን በቴሌግራም ከምልክላችሁ ውስጥ ኢንተርዋር ፒሪየድ ማለት ቢትዊን ፈርስት ኤንድ ሰከንድ ወርልድ ዋር ላይ የነበረውን ሲቹዌሽን ነው ኢንተርዋር ፒሪየድ የሚለው እና በዛን ወቅት የተለያየ አቋም ነበር። ሰልፍ ሄልፕ አሶሲዬሽን ነበር። ሰልፍ ሄልፕ ማለት በራሳቸው መሬታቸው የተቀሙ ነጮች የሰፈሩበት የተሳደዱት ነፃ ለመውጣት እነሱ ጋር ነጮች ጋር የሚጋፈጡ ሰልፍ ሄልፕ አሶሲዬሽን እንደ ያንግ ኩዩ ኬንያ ላይ እንደ ባታካ ሌሎችም ነበሩ። በኋላ ደግሞ እዛው ጋር ደግሞ ተያይዞ በፖለቲካል ፓርቲ የሚንቀሳቀስ ነበር። እንደ ኒው ዳስቱር ፓርቲ እንደ አንክ አፍሪካን ናሽናል ኮንግረስ እንደ ዋፍድ ኢጂፕቱ ፍሪሊሞ ምናምን የሚሉ ብዙ ፓርቲ ደረጃ አሉ። ሪፍ የማን ሪፍ ራሱ ያው እንኳን ፓርቲ አይደለም ሞሮኮ እንደዛ አሉ። ስለዚህ ይሄ ኢንተርዋር ፔሪድ የሰዎችን አቋም ምናምን ትንሽ ወርልድ ዋር ኢዝ ቬሪ ኢምፖርታንት ፎር አፍሪካ it is crucial for the independence of Africa እንደ አፍሪካ ነፃ ወጣው በዓለም ጦርነት መዳከማቸው እንደ ኢትዮጵያ ራሱ ከፋሽስት ጣሊያን ወጣችው በሁለተኛ ዓለም ጦርነት ነው። እኛ አንዳንዴ ምንም አልቻለም ነበር ግን አግዛን ያወጣን ኢጣሊ ከርታ ወደ አክሲስ ፓወር ስትገባ እንግሊዝኛ መርዳት ጀመረች ራሷ አጥቅም anyway ይሄ ዋፍድ የት ነው ኢንተርዋር ፒሪየድ ከምን ዋፍድ ኢጂፕት መሆኑን ማወቅ አለባችሁ ነው። 39 the strategy that forced Britain to recognize Egypt independence in 1922 was led by the free officer B ዋፍድ nationalist C Islamic Brotherhood D African National Congress ይሄም ራሱ በሌላ ዘቀን በሌላ አመት አሽሟን ነው ያመጣ ነው ብለው ነው ዋፍድ nationalist ነው። 40ኛው the main reason why West Africa colonies achieved independence smoothly was that እንግዲህ West Africa smoothly ነው ይባላል። እንግዲህ የቻርልስ ዲጓሊም በኋላ የስኖ ምረጡ ነው ያለው። here were brave fighters B they enjoyed good literacy C West Africa had no white settlers D the impact of World War II was too strong in Africa in the area በማነው why West African colonies achieved independence smoothly was that ነው የሚለው here were brave fighters ይዛት ተዋጊ ናቸው በጣም B they enjoyed good literacy ተምረዋል በጣም C West African had not white settlers D the impact of World War II was too strong in that area ብቻ እንግዲህ አንጻራዊ መልሳችን ሲ ነው። West African had not white settlers like that of South Africa ስንሄድ በጣም ከባድ ነው። ኖርዝ አፍሪካ አልጄሪያ ላይ ኬንያ ላይ ስትመጡ እና መልሳችን ሲ ይሆናል 41 among the French colony of West Africa which of the following became independent in 1958 by voting no to continue association with France no to continue ነው ወይም ደግሞ yes to be independent
እንግዲህ ይህን እንዳትወዛገቡ yes to continue association with France ምንድነው ቻርልስ ዲጓሊ ያደረገው እንግዲህ ምዕራብ አፍሪካ በሙሉ ፍራንክፎን ተናጋሪ ነው ሴንትራል ባንክ ሆነ ኢኮኖሚ ሁሉ እስካሁን እኮ ነፃ ያልወጣ ነው በጣም ኒዮ ኮሎኒዝም ያለበት እና ቻርልስ ዲጓሊ ምንም ናሽናል ሊበሬሽን ሞመንቱን በኋላ እንደሚከብደው ስላወቀ አማራጭ ሰጣቸው ነፃ መውጣት ትፈልጋላችሁ yes or no በሉ ነው መቀጠል ስለ yes ነው አዘጋጀ ከዚህ ውስጥ yes I want to be independent ነው ያለ ምክንያቱም ምንድነው ነፃ ወጣው በፍሬንች ሱፐርቫይዥን መቆየት ትፈልጋላችሁ ወይ አንዳንዶች ደግሞ ፍጹም ሆነ አንድር ነፃ ወጣችሁ ከፈረንሳይ ጋርም ምንም አይነት ጥቅም አለማግኘትና ሆነ አንድር ፍሪደም ማግኘት ትፈልጋላችሁ የሚል ነው ስለዚህ ሴኩትሬ ነው ብቸኛው no I can't I never to continue with you ነው ያለ ስለዚህ እሱን not continue ወይም ደግሞ yes to independence የመረጠች ማናት ኤ ሴኔጋል ቢ ካሜሩን ሲ ማሊ ዲ ጊኒያ እቺን ደጋግመው እዚህ ላይ ስለሚጠይቋት ነው ያመጣኋት 42 how did France punish Guinea for voting against continued political association with the former colonial master ኋላ በጊኒያ ተለይታ ሌሎች ተቆጣጠሩ ነፃ ወጡ ግን ኒው ኮሎኒያሊዝሙ ቀጠለ እስካሁን ለዚያ ነው ሴንትራል ባንካቸው ሁሉም ተቆጣጠሩ ስለዚህ ኤ expelling Guinea from the French Union and በምን ቀጣቻት ጊኒያ B establishing a regional government in France C denying any form of assistance to the country D sponsoring a group against Sékou-Touré C ነው መልሳችን denying any form of assistance to the country ነው immediately ነው የሚወስነው በኋላ ደግሞ እሱን ይጥላሉ 43 as a form of anti-colonial struggle of African between the two world war interwar period ይሉታል between the two world war ይሉታል native association like the KQ mainly demanded a self-help association የሚባለው political party A restoration of lands expropriated by white settlers B free distribution of lands by native farmers C freedom of movement for migrant workers እንግዲህ ደጋማ ፈርታይሉ ኤሪያ ላይ የሚኖሩ ኬንያውያን ናቸው ኪኪዩ ወጣቶች ስለዚህ መሬታቸው በነጮች ተወስዷል ስለዚህ ኤ ነው መሰለኝ restoration of the lands expropriated by the white settler ይለናል 44 the major objective of the young Kikuyu association in Kenya was to እንግዲህ ደግሞ በሌላ አመት ላይ የመጣ ነው A effect the return of lands taken by white settlers D put an end to religious activities of Christian missionaries C loving about the political independence of Kenya D extend universal suffrage to the majority of Kenyans A ነው ስለመለስ ነው አሽማነኑ በሌላ አመት ላይ እንጂ 45 what strategies was used by the Mau Mau in struggling for Kenya's independence Mau Mau እንግዲህ የፖለቲካል ፓርቲ ይቆይ ማብራራቱ A frighten out the British by undertaking scarce oaths B adopting the principle of non-violent struggle used in India C organizing an armed struggle against the British D putting diplomatic pressure on the British at the UN C እና C ነው የሚያወዛግበው C organizing an armed struggle against the British A frighten out the British by undertaking scarce oaths ስለዚህ መልሳችን A ነው የመጀመሪያው ይሄ ነው ወደ አርምድ ስትራግል እንደሚሄድ ቃለ መሐላ ገብቶ የተነሳበት ነው እንግዲህ ካኑ ነው የሚባል መሰል ኬንያን አፍሪካን ኮንግረስ ነው ማለት ከዋሚ ክሩማ የሚመሩት ጆሞ ኬንያታ የሚመሩት ናቸው ስለዚህ ፖለቲካል ፓርቲ ነው አርምድ ስትራግል የማይቀር መሆኑን ይሄ ወጣት ቃለ መሐላ ፈጠረበት ነው ይሄ ደግሞ እንግዲህ ዝን ያስፈራ ጉዳይ ነበር 46 What did the anti-colonial movement in Algeria and Kenya in 1950s have in common now? ብዙ ጊዜ የሚጠይቋት ናቸው both were urban-based movements that sought to advance the interest of middle classes B both were led to leaders who supported the Indian tactics of peaceful resistance C both tried peaceful methods but resorted to armed resistance when that failed D both initially opposed complete independence but accepted
ኢት ላተር። ስለዚህ መልሳችን ምንድነው? ይሄ ወደ አርምድ ስትራግል ለመሄድ ነው። እንግዲህ እዛ ላይ ኦዝም ብለን አይበል እንኳን ማውማውን therefore both tried peaceful ነው ሜቶድስ but resorted to armed resistance when that failed። ፒስፉል የሚሰማቸው ስላጡ ኳይት ሴትለሮች እኮ ራሳቸው አርሚ አዘጋጅተው ምንም ራሳቸው ነው የሚገጥሟቸው ነጮች፣ እነዚህ ነባር ነጮች ከእንግሊዝ ቀርቶ እዚሁ ነጮቹ ለራሳቸው ሲሉ ውጊያ እየከፈቱ ከባድ ነበር። ነው እሱ ነው ወደ አርምድ ተዘዋውሯን ነው ከፒስፉል 47 which one of the following was common to national liberation movements in Kenya and Algeria። እንግዲህ ይሄንን በሌላ ቀን አያችሁ የኛውን አረፍተ ነገር ረጅም አድርጎ በሆነ አመት አመጡት። በሆነ አመት ደግሞ እነዚህ ጥር ያለው አረፍተ ነገሮች አረፍተ ነገር ልዩነት ነው። ይሄ ኢንተርናል ፓወር ስትራግል among the leaders be resort to armed struggle as a strategy see strong support from socialist Tanzania the strong influence of communist ideology። ስለዚህ መልሳችን ቢ resort to armed struggle ነው። 48 which of the following liberation movements in Africa was the longest and the most violent armed struggle? The one in A Algeria, B Kenya, C Mozambique, D Ghana ይለናል። በጣም ሎንግስት ስትራግል ከባድ አልጄሪያ ላይ የነበረው ነው። አልጄሪያ ነው የሚመርሳችን ማለት ነው። which one of the following was an African warfare association? welfare ወይም self help association that was ኦፖዝ ኮሎኒያል ሩል ነው። ኤ ኒዮዳስቱር ፖለቲካል ፓርቲ ነው። ቢ ዘ ባታካ፣ ሲ አፍሪካን ናሽናል ኮንግረስ፣ ዲ ዘ ዋፍድ። በዚህ መልሱን አስቀድሜ የተናገሩ መሰለኝ። ዘ ባታካ በፊትም ሳብራራ ነበር። ሰልፍ ሄልፕ ዌልፌር አሶሲዬሽን ነው ባታካ ነው መልሳችን። 50ኛ ታንክስ ወደ 10 እየቀረ ነው። በርታ በሉ። 50 which of the following is correct? The African National Congress ANCA in the period between the two world war it was ይለንና አምሳኛው able to end racial discrimination in South Africa። እንግዲህ የመጨረሻው ኢንዲፔንደንት አፍሪካን ሳውዝ አፍሪካ መሪው ኔልሰን ማንዴላ እናስታውሰዋለን። able to end racial discrimination in South Africa። be able to influence migrant workers from other parts of Africa. C punished underground by harsh repressions at the Sharp Valley massacre. D dominated by white settlers in South Africa። ምንም ሌላ ያለውም ኢንድ ራሻል ዲስክሪሚኔሽን ሳውዝ አፍሪካ ነው የሚሆነው ፓርቲ ኤ ማለት ነው። ምሳሌ which of the following is correct about the RIF anti colonial movement in Morocco? RIF እንግዲህ ሞሮኮ ላይ የነበረ ነው። አብዱል ከሪም መስለኛል ሲመሩ ነበር። it lasted for over 2 decades because of Spanish support። ስፓኒሽ እና ፍሬንች ነው የያዙት ለሁለት ሞሮኮ። B it was organized and led by an effective party of peasant party አልነበረው። C its strength was due to the leadership qualities of Abdul Karim. D it led to the establishment of RIF Republic። ሲናዲ በጣም አወዛጋቢ ናቸው። RIF Republic ተመስርቷል፣ ግን easily combined forces of French and Spanish ክራሽ ያደረጉት ይለናል። አልቆየም ግን ተመስርቷል። ስለዚህ አልተመሰረተም እንደሚመስል C its strength was due to the leadership quality of Abdul Karim። ስለዚህ C ነው የተሻለው። C ይሆናል መልሳችን። 52 what was the difference between the self-help association and the political parties that emerged in Africa in the interwar period? እንግዲህ ስለ ኢንተርዋር ፔሪድ ብዙ ጥያቄዎች አሉ እዛም ጋር ቴሌግራም ጋር። A the former called for gradual transfers of power to Africans while the latter demanded a speedy transfer. B the former were primarily concerned with economic interest while the latter focused on broader political matters. C the former were led by the educated elite while the latter were led by traditional leaders. D the former supported colonial rule while the latter demanded independence። ስለዚህ የሚሆነው እንደ ኮመን ሴንስም እንግዲህ ሰልፍ ሄልፕ አሶሲዬሽን ብላችሁ በራሳቸው የተቋቋሙ መሬታቸው የተወሰደ ምን ያህል ናቸው። ፖለቲካል ፓርቲ ደግሞ ጄኔራል ኦብጀክቲቭ እና ሰፋ ያለ ነገር ያላቸው ናቸው። ስለዚህ ቢ ነው አሁን ከነገርኳችሁ ዘ ፎርመር ዌር ፕራይመሪ ኮንሰርን ዊዝ ኢኮኖሚክ ኢንተረስት ነው መሬታችን ይመለሳል። while the latter ብሮደር ነው ፖለቲካል ኢኮኖሚክ ሶሻል ሁለቀ ነፃነት ይፈልጋል። 53
South Africa, South West African People's Organization, SWAPO, to fight a bitter war against the Republic of South Africa for the liberation of A. Namibia, B. Zambia, C. Switzerland, D. ቦትስዋና። እንግዲህ ሳውዝ አፍሪካ በጭቆና ቀንበር ያለ ህዝብ ነው፣ ግን ደግሞ ወራሪ ነው። ወደዛ አካባቢ እንግዲህ አፍተር ሰከንድ ወርልድ ዋር አንዳንድ የጀርመን የምናምን ግዛቶችን ሁሉ ወደ ሳውዝ አፍሪካ እንዲያስተዳድር ተደርገዋል። እንግዲህ ስለሆነ ነው የምትገዛው እንደ አናዘር ሴንስ። ስለዚህ ከዚያ ውስጥ ይህንን ሳውዝ አፍሪካን ለመታገል እኮ እንግዲህ አፍሪካ ሪፐብሊክ ሳውዝ አፍሪካ ነው የሚለው እሱን ለመታገል ሰው አፖ ተቋቁሞ በሳውዝ አፍሪካ ላይ ሳውዝ አፍሪካ ነፃ ለማውጣት ከዚያ አንዱ በናቢያ ላይ ነው መልሳችን ይኖራል። 54 which one of the following which one was the factor for the failures of early resistance against colonial እንግዲህ failures of early resistance ነው። ፌለር ወደ ፌለር እየመጣ ነው። ለምን ነው ሰክሰስፉል ያልሆኑት ነው፣ ግን early resistance ላይ ነው። A the expansion of military activity in Africa, B the inability of Africans to mobilize large resources because absence of state structure, C the collaboration of state sections of the African population with the colonial armies, D the abilities of African leaders to organize the resistance. ይህማ ምን ሆኖ ፌለር ይሆናል? A B C ነው ቼክ እናድርግ። The expansion of military activity in Africa ይህም ብዙ አይነሳ ወይቋጠሩ ነበር። ኤንዋይ ቢ እና ሲንስኪን መርምሮ the inability of Africans to mobilize large resource because ይልና because አሉ በኋላ አስተራረፍት ነገር አስጠላ። absence of state structure. C the collaboration of some sections of the African population with the colonial armies ይህም አለ some section collaborated ይሆናል due to their early contact in missionary exploration እያለ inability of African states to mobilize resource ትክክል ነው፣ ግን absence of state structure ሳም ቢለን ይሻላል። ግን ስለዚህ ወደ የት እናምን? ሲ the collaboration of sections ይህ ትሩ ነው፣ ultimately ትሩ ነው። ይህኛው ግን አጠራጣሪ ነገር አለው ማለት ቢለ absence of state structure ነው ስቴት አለ። 55 which one of the following was the characteristics of coups in Africa politics after independence? coups ለኩፕ ይህም አንዱ ፕሮብሌም ኦፍ አፍሪካን ኢንዲፔንደንት አፍሪካን ነው። ነፃ ከወጣን በኋላ የገጠመን ከባድ ፈተና ነው። ኩዴታ በየቦታው A coups carried out by junior officer were successful in bringing change than coup led by generals. That B unlike coups carried out in former French colonies, coups in former British colonies succeeded in bringing many changes to African politics. That C although coups were carried out by the military, the latter provided a revolutionary forces of change in many African countries. Although coups were carried out by the military, the latter provided revolutionary forces of change in many African countries. ኩዴታ ሆኖስ መችለውት ይመጣል። The although coups were instrumental in removing authoritarian leaders, the regime that replaced them brought very little change. አመጣልን ወርቃማ አረፍተ ነገር ዲ ነው። ስለዚህ መሳቸው ምንም እንኳን አምባገነኖችን ቢያስወግድ በኋላ የሚመጡትም ተመልሰው ያው ናቸው፣ ይረፈቃሉ። አፍሪካ እስካሁን ያለው እሱ ነው ችግሩ፣ ሁልጊዜ አብዮት የሆነ 56 which one of the following shows the continued influence of Western countries over the economic of African countries after independence? ይሄ ደግሞ እንግዲህ ፕሮብሌም ኦፍ አፍሪካን አፍተር ኢንዲፔንደንስ አንድ ውስጥ ኢኮኖሚ ፕሮብሌም አለበት። which of the following shows the continued influence of Western countries over the economy of Africa countries after independence? A the dependence of African countries on Western loans, B the dependence of Western modes of education, C the dependence on structure built by Western, D the export of primary and industrial products to the Western countries. ይህ ግልጽ የሆነ ነገር አምጥቶናል። ኤ ላይ ሉዓኑ ብድሩ ነው ወደ የሆነብን። ስለዚህ the dependence of African countries on Western loan. 57 which of the following was a major challenge to newly independent African states? A presence of large numbers of white settlers, that እየቀነሰ ነው የመጣው። B the prevalence of multi-party politics, C the existence of numerous ethnic groups, D the frequent border conflict. በቃ መጣልን መጨረሻ ላይ ዲ
frequent border conflict ነው አንዱ major challenge to newly independent African state። እነዚህ ሎጂካሊ የምንመልሳቸው ስለሆነ ብዙ የሚያስጨንቁ ነው። 58 which of the following is correct about the problems of African states faced after independence? A. African economic problem were partly related to the continued dependence of the continent on the West. B. The political conflict among African countries were largely caused by foreign multinational companies. C. The case of all African countries' economic and political problem was colonialism. D. Countries led by a single party successfully addressed economic problems, but colonialism but suffered from political problems. ሲና ዲን እንተው የተራራቀ ነው። እና ቢን ምርምር ምንድነው? ፕሮብሌምስ ኦፍ አፍሪካን ኢንዲፔንደንት ስቴት ፌስት አፍተር ዜር ኢንዲፔንደንስ። አፍሪካን ኢኮኖሚ ፕሮብሌም ወር ፓርት ሪሌትድ ቱ the continued dependence of the continent of West Africa። እንዴ አረፍተ ነገሩን ማስረዘሙ ነው እንጂ በቃ ፒውርሊ የስንተኛው ያየ ነው 56ኛው ማለት እንግዲህ በተለያየ ዘመን ስለመጣ ነው። ስለዚህ ኤ ነው የሚሆነው ማለት ነው 58ኛው። ሌላ ምን ነው? ፖለቲካል ኮንፍሊክትስ among African were largely caused by foreign multinational companies አይሆንም። 59 the policy of Western financial institutions to reduce public spending and promote the private sector in Africa was known as ነገር ረስቻለሁ እናንተ መልሱት ሶሪ ይቺ የሆነች ፖሊሲ the policy of Western financial institution to reduce public spending and promote the private sector in African country known as A. Public sector reduction, B. Structural adjustment, C. Free trade promotion, D. New partnership for Africa። ስለዚህ ወደ እንግዲህ ከዲና ከቢት ተጠራጠራለሁ። the last እሱን መልሱት እናንተ 60 thanks to God. which one of the following is the biggest contemporary threats to Africa economic development? A. state failure, B. the HIV pandemic, C. environmental degradation, አፍሪካ ምኑ ተወሳው፣ D. the debt crisis። ዋው ዲ ነው የሚለው ሰዎች ቴንኪዩ እንግዲህ አዳዲሶች ሰብስክራይብ አድርጉና እንደ ቀሪዎች እንዲደርሷችሁ። ምዕራፍ ስንት ይቀረናል? ምዕራፍ 7 6 እና 9 ተከታታይ እንግዲህ ሰራቸው ይሆናሉ። በጣም ሰፊና ረጃጅም ናቸው። በተለይ 6 ከዛ 7 ወሳኝ ነው የቀረ። እስኪ ለማድረስ ሞክራለሁ። ካለ በቴሌግራማችሁ አብረን ብንሰራው እጅግ ደስ ይለኝ ነበር። አልተቻለም። እንግዲህ አንደኛ ቪዲዮ ጥራት የለም፣ ሁለተኛ ማቴሪያል ጊዜው አልሆነም።